ሰበር ዜና የኤርትራ መንግስት ለሱዳን ግጭት መባባስ ተጠያቂው የኢትዮጵያ መንግስት ራሱ ነው ሲል ከሰሰ። የኤርትራ መንግስት ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በፓርላማ ቀርበው ለሰጡት ማብራሪያ እና በተለይ በኤርትራ ሻዕቢያ ከህወሓትና ከሱዳን ወቅታዊ ሁኔታ ጋር በተያያዘ ላነሷቸው ነጥቦች በማስታወቂያ ሚኒስቴሩ በኩል ፈጣንና ጠንከር ያለ ምላሽ ሰጥቷል። ዝርዝሩን በቀዳሚነት እናደርሳችኋለን። በትግራይ የኦርቶዶክስ አባቶች ላይ የግድያ ሙከራ መደረጉ ተሰማ። በመንበረ ሰላማ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ላይ ተኩስ መከፈቱን ሚዲያችን ለማወቅ ችሏል። ተጨማሪ ያለን። በአርሲ ዞን አሰኮ ወረዳ ከትላንት ጠዋት ጀምሮ ዳግም በተቀሰቀሰ ጥቃት በሰው ህይወትና በንብረት ላይ ከፍተኛ ጉዳት እየደረሰ መሆኑ ተሰማ። ተጨማሪ ያለን። ከውጭ በተሰማ ሰበር መረጃ ጋና የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ሊያደርጉት ያሰቡትን ይፋዊ የሀገር ጉብኝት ጥያቄ ውድቅ ማድረጓን ገለጸች። መረጃውን አደረሳችኋለን። ኢራን በአሜሪካ ላይ ጠንካራ ወታደራዊ እርምጃ እንደምትወስድ አስጠነቀቀች። ተጨማሪ ያለን። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያም ኤርትራ የጠቅላይ ሚኒስትር አብይ አህመድ ማብራሪያን በመግለጫ ተቃወመች። የኤርትራ መንግስት ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በፓርላማ ቀርበው ለሰጡት ማብራሪያና በተለይ ከኤርትራ ሻዕቢያ ከህወሓትና ከሱዳን ወቅታዊ ሁኔታ ጋር በተያያዘ ላነሷቸው ነጥቦች በማስታወቂያ ሚኒስትሯ በኩል ፈጣንና ጠንከር ያለ ምላሽ ሰጥቷል። ሁለቱ ወገኖች በቀጠናው ሰላምና በጎረቤት ሀገራት ጣልቃ ገብነት ዙሪያ እርስ በርሳቸው ተቃራኒ የሆኑ ክሶችን ሰንዝረዋል። ጠቅላይ ሚኒስትር አብይ በፓርላማ ንግግራቸው በትግራይ ክልል የሚንቀሳቀሱ ኃይሎች ወጣቶችን በጉልበት እያፈሱ ለሱዳን ጦርነት እየሸጡ መሆኑን ገልጸዋል። የትግራይ ወጣቶች በማያውቁት ጉዳይ በሱዳን ጦርነት ውስጥ ህይወታቸውን እያጡ ነው ያሉት ጠቅላይ ሚኒስትሩ ይህን ድርጊት የህዝቡን መከራ የሚያባብስ ነው ሲሉ ወቅሰዋል። በተቃራኒው የኤርትራው ማስታወቂያ ሚኒስቴር ባወጣው መግለጫ ለሱዳን ግጭት መባባስ ተጠያቂው የኢትዮጵያ መንግስት ራሱ ነው ሲል ገልጿል። ኢትዮጵያ ለሱዳን ፈጣን ደጋፊ ኃይሎች አርኤስኤፍ በቤኒሻንጉል ጉሙዝ ክልል ውስጥ ሚስጥራዊ የጦር ሰፈርና ማሰልጠኛ በመስጠት በቀጥታ በጦርነት ውስጥ ተሳትፎ እያደረገች መሆኑን ለዚህም ግልጽ ማስረጃ አሉ ሲል አጸፋዊ ክስ ሰንዝሯል። ጠቅላይ ሚኒስትር አብይ በትላንትናው ንግግራቸውም የኢትዮጵያን ሉዓላዊነት አደጋ ላይ የሚጥል ማንኛውም አይነት ትንኮሳን ለመመከት መንግስታቸው ዝግጁ መሆኑን አረጋግጠዋል። የኤርትራ መንግስት በበኩሉ ኢትዮጵያ የዓለም አቀፍን ህግጋትና የቀጠናውን ሀገራት ሉዓላዊነት እየጣሰች ያለችው የባህር በር ባለቤትነት በሚል በምታሳየው የግዛት ማስፋፋት ፍላጎት ነው ብሏል። የኢትዮጵያ መንግስት በአንድ በኩል ጥቃት አድራሽ በሌላ በኩል ደግሞ ተጠቂ ሆኖ የመቅረብ ድራማ እየሰራ ነው ስትልም ኤርትራ ወርፋለች። ኤርትራ ብልጽግና ሐሰተኛ ውንጀላ በማቅረብ የስልጣን እድሜውን ለማራዘምና ገጽታውን ለመገንባት እየተጠቀመበት ነው ስትልም ከሳለች። በትግራይ የኦርቶዶክስ አባቶች ላይ የግድያ ሙከራ መደረጉ ተሰማ። በትግራይ ክልል ራሱን ችሎ በተደራጀው መንበረ ሰላማ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ አባቶች በሆኑት በብፁዕ አቡነ ናትናኤልና በብፁዕ አቡነ አረጋዊ ላይ ትላንት ሌሊት 6:30 ላይ የተኩስ ጥቃት መፈጸሙን ተቋሙ አስታውቋል። በጥቃቱ በአባቶች ላይ የደረሰ አካላዊ ጉዳት ባይኖርም ድርጊቱ ከፍተኛ ውግዘትን አስከትሏል። ቤተክርስቲያኗ ባወጣችው መግለጫም ጥቃቱን የህወሓት ኃይሎች እንደፈጸሙት የገለጸች ሲሆን መንስኤውም አባቶች በክልሉ እየተካሄደ ያለውን የግዳጅ ወታደራዊ አፈሳ በጽኑ በማውገዛቸው እንደሆነ ተመላክቷል። ድርጊቱን በተመለከተ ከህወሓትም ሆነ ከሚመለከታቸው የክልሉ የመንግስት አካላት እስካሁን የተሰጠ ምላሽ የለም። በአርሲ ዞን አሰኮ ወረዳ ከትላንት ጠዋት ጀምሮ ዳግም በተቀሰቀሰ ጥቃት በሰው ህይወትና ንብረት ላይ ጉዳት እየደረሰ መሆኑ ተሰማ። በኦሮሚያ ክልል በምስራቅ አርሲ ዞን አሰኮ ወረዳ በተለያዩ ቀበሌዎች ከትላንት ጠዋት ጀምሮ ከፍተኛ ጥቃትና ለመረጋጋት መከሰቱን የአካባቢው ነዋሪዎችና የአይን እማኞች ገልጸዋል። ከሳምንታት በፊት በአካባቢው በደረሰው ጥቃት ሳቢያ የሚዲያ ትኩረት ተሰጥቶት የነበረ ቢሆንም ትላንት ጠዋት 3 ሰዓት አካባቢ ጀምሮ በነዋሪዎች ላይ አዲስ የተቀናጀ ጥቃት መከፈቱ ተሰምቷል። እስካሁን ከተለያዩ የአይን እማኞች በተገኘ መረጃ መሰረት ግጭቱ መጀመሪያ የተቀሰቀሰው በቢዮ ቀበሌ ሲሆን በአጭር ሰዓታት ውስጥም ወደ ሌሎች አካባቢዎች ተስፋፍቷል ተብሏል። በዚህም ጨፌ ቀበሌ፣ እሬቻ ሚካኤል ቀበሌ፣ ሌንጫ ወዳ፣ በበራርቲ ጫካ ውስጥ ኳስድሬ፣ ዲቦሱንቴ ማርያም እና ወራምቡስ ውስጥ በተከፈተ ተኩስ እስካሁን ባለው መረጃ መሰረት ቢያንስ የ4 ሰዎች ህይወት ማለፉ ተረጋግጧል። የአካባቢው ነዋሪዎች እንደሚሉትም ጥቃቱ የተሰነዘረው ከፍተኛ ቁጥር ባላቸው ታጣቂዎች ሲሆን
ቁጥራቸውም ከሺዎች በላይ ሊገመት እንደሚችልና ዓላማውን በአጭር ቀናት ውስጥ ነዋሪዎችን ሙሉ በሙሉ በማፈናቀልና ንብረት በመዝረፍ ቀውሱን በፍጥነት መቋጨት እንደሆነ ነዋሪዎቹ በከፍተኛ ስጋት ገልጸዋል። ከአንድ ወር በፊት ታሪካዊ የጠላታ ገብርኤል ቤተክርስቲያን በተቃጠለበት ስፍራ ላይ ወደ 75 የሚጠጉ የፌዴራል ፖሊስ አባላት ካምፕ ሰርተው ቢቀመጡም ታጣቂዎቹ የጸጥታ ኃይሉን አልፈው በመሄድ ጥቃት ሲፈጽሙ እንደታዩም ነዋሪዎቹ ተናግረዋል። በተጨማሪም ነዋሪዎቹ የወረዳው አመራሮችና ካድሬዎች ሆን ብለው የነዋሪዎችን መከላከያ መሳሪያዎች በመንጠቅ ህዝቡን ባዶ እጁን እንዲቀር ማድረጋቸውንና ከታጣቂዎቹ ጋርም በቅንጅት እየሰሩ መሆኑን ገልጸዋል። ትላንት ምሽት ጀምሮ በአካባቢው ያለው የኔትወርክ አገልግሎት ሙሉ በሙሉ እንዲቋረጥ ተደርጓል ብለዋል። አሁን ባለው ወቅታዊ ሁኔታ የወረዳው ካድሬዎች በየቀበሌው እየዞሩ የሰዎችን ስልክ በመንጠቅና በማስፈራራት መረጃ ወደ ውጭ እንዳይወጣ ለማድረግ ጥረት እያደረጉ ነው በማለትም አንድ የአካባቢው ነዋሪ ለሚዲያችን ተናግረዋል። በአሁኑ ሰዓት በአካባቢው ያለው ሁኔታ እጅግ አሳሳቢ በመሆኑ የጸጥታ ኃይሎች በአስቸኳይ ጣልቃ ገብተው ጥቃቱን ካላስቆሙት ከፍተኛ የሰብአዊ መብት እልቂት ሊከሰት እንደሚችል ነዋሪዎች ድምጻቸውን እያሰሙ ይገኛሉ። ከውጭ በተሰማ ሰበር መረጃ ጋና የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ሊያደርጉት ያሰቡትን ይፋዊ የሀገር ጉብኝት ጥያቄ ውድቅ ማድረጓን ገለጸች። የጋና ባለስልጣናት እንዳሉት ሀገሪቱ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ሊያደርጉት ያሰቡትን ይፋዊ የሀገር ውስጥ ጉብኝት ውድቅ አድርጋለች። ይህ ውሳኔ የተሰማው በደቡብ አፍሪካ በቅርቡ ከተቀሰቀሰው የውጭ ሀገራት ዜጎች ላይ ያነጣጠረ ጥቃት ጋር ተያይዞ በሁለቱ ሀገራት መካከል ያለው ውጥረት በከረረበት ወቅት ነው ተብሏል። ከጋና መንግስት የተገኙ ምንጮች እንዳመላከቱት በነሐሴ መጀመሪያ ላይ ይደረጋል ተብሎ ታስቦ የነበረው ይፋዊ ጉብኝት ውድቅ የተደረገው ከጉዳዩ ጋር በተያያዘ የህዝብ ስሜት ገና ባልበረደበት በአሁኑ ወቅት በጋና ውስጥ ሊነሳ የሚችለውን የህዝብ ተቃውሞና ቁጣ ለማስቀረት ሲባል መሆኑ ተገልጿል። የጋና ባለስልጣናት የዜጎቻቸውን ደህንነትና ክብር ሁልጊዜም ቀዳሚ ተግባራቸው መሆኑን ገልጸዋል። አክራ ማንኛውም ከፍተኛ የባለስልጣናት ጉብኝት ከመደረጉ በፊት ፕሪቶሪያ ጥቃቶችን ለማስቆምና የውጭ ሀገር ዜጎችን ደህንነት ለማረጋገጥ ተጨባጭ እርምጃዎችን እንድትወስድ ማሳሰቧ ተዘግቧል። በመጨረሻም ኢራን በአሜሪካ ላይ ጠንካራ ወታደራዊ እርምጃ እንደምትወስድ አስጠነቀቀች። የኢራን ከፍተኛ የጦር እዝ ከታም አልአንቢያ ማዕከላዊ ጠቅላይ መምሪያ በሀገሪቱ ደቡባዊ ክፍል በአሜሪካ የተሰነዘረውን የአየር ድብደባ ግልጽ የትንኮሳና የወረራ ድርጊት ሲል በጽኑ ኮንኗል። ወታደራዊ መምሪያው የአሜሪካን ጥቃት ተከትሎ የኢራን ታጣቂ ኃይሎች አስተማማኝና ብርቱ ምላሽ እንደሚሰጡ በይፋ አስታውቋል። የኢራን ወታደራዊ እዝ ባወጣው መግለጫ የአሜሪካ ጥቃት የተፈጸመው የቀድሞውን የኢራን ጠቅላይ መሪ አያቶላ አሊ ካሚኒ አስክሬን በኢራቅ ናጃፍ ከተማ የቀብር ስነ ስርዓት በክብር እየተከናወነ ባለበት ወቅት መሆኑን በመጥቀስ ድርጊቱን አውግዟል። መግለጫው አክሎም ኢራን በሆርሙዝ ባህረ ሰላጤ ይዞታዋና አስተዳደሯ ላይ ማንኛውንም አይነት የውጭ ኃይላት ጣልቃ ገብነት በፍጹም እንደማትፈቅድ አስታውቋል። በባህረ ሰላጤው ላይ ሰላማዊና አስተማማኝ መተላለፊያ ሊኖር የሚችለው በኢራን በኩል በሚወሰነው መመሪያ መሰረት ብቻ እንደሆነም ወታደራዊ እዙ በአጽንኦት ገልጿል። የአሜሪካ ማዕከላዊ ሴንትኮም በበኩሉ ጥቃቱ የተሰነዘረው በሆርሙዝ ባህረ ሰላጤ በሚንቀሳቀሱ የንግድ መርከቦች ላይ የተሰነዘሩ ጥቃቶችን ለመቀልበስ የኢራንን የአየር መከላከያ እና የባህር ዳርቻ ራዳር ስርዓቶችን ኢላማ በማድረግ እንደሆነ መግለጹ ይታወሳል። መረጃዎቻችን አበቃን። በሰላም ቆዩን።